ገለናት ብንገላገል አይሻልም? እሱማ እንገላታለን፣ ግን ከዛ በፊት ለአንዳንድ ነገሮች ልትጠቅመን ትችላለች። ብሌን የፈለግነውን ነገር እንድታደርግልን በእሷ እናስፈራራበታለን። አዎ አንተ ጥሩ ነገር አምጥተባክ። ዝም በይ ዶሮ። ምንም ያህል ብትጮይ ማንም አይደርስልሽ። ከኔ ምን ትፈልጉት? ምን ከኔ ምንድን ነው የምትፈልጉት? ምን አለሽና ካንቺ ምን ይፈልጋል? ባትሪ ዘግቶባት ሊሆን ይችላል። ለምን ጥሩ አታስቢም? አይመስለኝም። ውስጥ የመጥፎ ስሜት ነው የተሰማኝ ያለው። የሆነ ነገር እንዳትሆንብኝ እየፈራሁ ነው። ዳጊ፣ እሷን አጥቼ መኖር አልችልም። እሷ ለኔ ከወላጅ እናቴም በላይ ናት። እኔን ለማሳደግ ብዙ ነገር ሆናለች። ቀንም ማታም ተሰቃይታ እየሰራች አሳድጋኝ ደርሼላት ሳላሳርፋት የሆነ ነገር ከሆነች መቼም ቢሆን ይቀራለሁ ራሴ። እንዴ ብሌኔ ምን ሆነሻል? ምንም አትሆንም። አመሰግናለሁ። ስትታይ ጨዋ ነው የምትመስዪው። የታዘዝሽውን ስራ እየተውሽ ከወንድ ጋር የምትባልጊ ባለጌ ነሽ። እትዬ እንደሱ እኮ አይደለም። ዝም በይ። ቢያንስ ተደብቃችሁ አትባልቁም? በአደባባይ ላይ ነውር እኮ ነው። ሰላም፣ ዝም በል ባለጌ። አንተ ራስህ ባለጌ ነህ። የሰው ሰራተኛ ስታባልግ አታፍርም? በአስቸኳይ ቤት ፈልገህ ከዚህ ቤት እንድትወጣ አይነን ማየት አልፈልግም። እባክህ አስማ አለብኝ። ቦታው በጣም እያፈነኝ ነው። እባክህ ነው አስጠኝ። በጥማት ልሞት ነው። ውይ የኔ እናት፣ እኔ እንዴት ተማንሽ? እባክህ እንደዛ አታድርገኝ። እባካችሁ ወሰለ አንዴ ብቻ ሀብቱ በስሜ ይዞር እና እንዴት ነው ሀብቱን የምትወርሺው? ሰለመንገድ እያን ነው። ቃል ማን እንደሆነችና ለምን እዛ ቤት እንደገባች ብሌን ሁሉንም ሚስጥሯን ሰምታለችና ምናልባት ከዚህ በኋላ ቃል ከጓደኛዋ ጋር ሆና ብሌን ላይ የሆነ ነገር ማድረግ አለብን ወይ ደግሞ እሷን ማጥፋት አለብን ብሎ ሊያስቡም ይችላሉ ማለት ነው። ለምን ከተባለ ይሄ ሚስጥር አሁን እነሱ ቁጭ ብሎ ያወሩት ሚስጥር ሰላም ጋር ደረሰ ማለት እዛ ጋር ቃል እንዳለ ያቀደቻቸው እቅዶች ሁሉ ስለሚከሽፉባት ይሄ ነገር ደግሞ እንዲሆን አትፈልግም። እናም ደግሞ ይሄንን ነገር ያወሩትን ነገር እቅዳቸውን ራሱ ሄዳ ለበኃይሉ ብትነግረው ለበኃይሉም ደግሞ ሌላ እቅድ ስላቀደች በዛ ነገር በኃይሉ ደግሞ ይቀየርብኛል የሆነ ነገር ያደርግብኛል ብላም ስለምታስብ ለሱም ሄዳ አትነግረውም ማለት ነው። ለምን ከተባለ ሰላም ያላትን ንብረቶች እንዳለ በቃል ስም ካደረገች በኋላ የሷ ቀጣዩ እቅድ በኃይሉን የሚያጋልጥ ባለፈው ከፍለሹ ላይ አንዳንድ ማስረጃዎችን ኮፒ አድርጋ ወስደ ነበርና ንብረቶቹ እንዳለ በሷ እጅ ከገቡ የበኃይሉን ወንጀል የሚያጋልጡ ፋይሎችን ታወጣና እሱ እስር ቤት እንዲገባ ታረጋለች። ከዛም በኋላ አሁን እንዳወራች ሰላምን ትገላለች። ከዛን እንዳቀደችው ንብረቶቹ ሁሉ ለሷ ይቀራሉ ማለት ነው። ይሄንን ነገር ነበር ስታወራ ብሌን የሰማቻትና በእጇ ማስታጠቢያ ይዛ ነበር። ያንን ማስታጠቢያ በድንጋጤ ስትለቅ እነሱ ደግሞ ሰምቶ እየዞሩት ማለት ነው። ቃል ይሄንን ሚስጥር የነገረችው አብራደግ ጓደኛዋ ለሆነችው ከዚህ በፊት መታ የማታውቀው ሄለን የምትባል ልጅ እዛ ቤት ስትመጣ ነው ማለት ነው። መጀመሪያ ላይ ልጅቷ ስትመጣ ቃል በጣም ፈርታ ነበር። ያው አብራደግ ጓደኛዋ ስለሆነች እኔ የት እንዳደኩና የማን ልጅ እንደሆንኩኝ ያለውን ነገር እንዳለ ስለኔ እውነታውን ስለምታውቅ ይሄንን ነገር ደግሞ ለሰላም ትነግራለች ብላ ስለፈራች ነበር እንደዛ ስትቆነጣትና ከዛ ቤት እንድትወጣ ስትፈልግ የነበረው ማለት ነው። በስተመጨረሻ ደግሞ ሰላም ከዛ ቤት ወጣላታለችና ሁሉንም ነገር እንዴት እዛ ቤት እንደገባች እቅዶቿ ምን እንደሆኑ ሁላ በዝርዝር እየነገረቻት ነበር ማለት ነው። ምናልባት አሁን እነሱ የሚሉት ከዚህ በፊት ቃል ስታደርግ የነበረው ብሌንን በመርዝ መግደል የሚለው ነገር ያንን ነገር ልትቀጥልበት ትችላለች ማለት ነው። ይሄ ነገር ሚስጥሩ ነው እንደዛው ተዳፍኖ እንዲቀር ብሌን ጋር ብቻ እንዲቀር ከዚህ በፊት ስታደርግ እንደነበረው መርዝ ይዛ ትመጣለች። ምናልባት ወይ ደግሞ እሷ የምትጠጣው ነገር ውስጥ ወይ ደግሞ እሷ የምትበላው ነገር ውስጥ እየጨመረችላት እሷን አስወግዳታለሁ አጠፋታለሁ ልትልም ትችላለች ማለት ነው። ለምን ከተባለ እዛ ጋር ብሌን የሰላም ትክክለኛዋ ልጅ እንደሆነች ታውቃለች። እናም ደግሞ አሁን ላይ ቃል ለምን እዛ ቤት እንደገባች ያለውን ሚስጥሯን እንዳለ ሰምታለች። ብሌን መጀመሪያ ላይ ቃል የሰላም ትክክለኛ ልጇ ትመስላት ነበር። ምናልባትም ብሌን ይሄንን ነገር ተንተርሳ ሰላም ያው ከአረብ ሀገር እንደመጣች ብዙ አመት አረብ ሀገር ቆይታ እንደመጣች ታውቃለችና እናም ደግሞ
ደግሞ ከዚህ በፊት እናቷ አሳዳጊ እናቷ ገነት ማለት ነው ወላጅ እናቷ ከአረብ ሀገር መጣ እዛው አሁን እሷ የምትሰራበት አካባቢ እንደሆነች አንዳንድ ማስረጃዎችን እንዳገኘች ነግራት ነበርና ምናልባት ከዚህ በኋላ ሰላም ትሆን እንዴ ትክክለኛ ልጄ የሚለውን ነገር ያንን ነገር ልትመረምር ትችላለች ማለት ነው። ከዚህ በፊት በኃይሉና ቃል አብሮ ሲያወሩ የነበረውን ነገር ሰላም ይሄንን ነገር ማወቅ የለባትም፣ ይሄንን ሚስጥር ማወቅ የለባትም። እሷ ይሄንን ነገር አወቀች ማለት ብሌን ደግሞ ያለውን ንብረት እንዳለ ትወስዳለች፣ ትወርሳለች የሚለውን ነገር ሲያወሩ ነበር። ዳግም ደግሞ ያንን ነገር ሰምቶ ነበር። ያኔ እሱ ጥያቄ የሆነበት በምን ሂሳብ ነው አንድ ሰራተኛ የሰላምን ንብረት ልትወርስ የምትችለው? እናም ደግሞ ሰላምስ ምን አይነት ሚስጥር ብትሰማ ነው እዚህ ጋር ችግር የሚፈጠረው? ምንስ እየተማከሩ ነው የሚለው ነገር ግራ ገብቶት ነበርና ምናልባት ብሌን ይሄንን ነገር ሄዳ ለዳግም ብትነግረው ዳግምም እኔ ራሱ ከዚህ በፊት እኮ እንደዚህ አይነት ነገር ሰምቼ ነበር በሚለው ሁለቱም ራሳቸው ጋር ያለውን አንዳንድ ወሬ የሰሙትን አንዳንድ ማስረጃዎችን እያገናኙ ነገሮችን አብሮ ሊመረምሩ ይችሉ ነበር። ሰላም ደግሞ ዛሬ ዳግምን ከኔ ግቢ ይውጣልኝ፣ ቤት ፈልግና አሁኑኑ ለቀህ ውጣልኝ እያለችው ነበር። ያው እሷ ዳግም ላይ የተቀየረችው ባለፈው የበኃይሉን ፍሌሽ የሰረኩት እኔ ነኝ የሚለውን ነገር ከሰማች በኋላ ነው። እናም አሁን ደግሞ ከብሌን ጋር ውጪ ላይ ተቃቅፎ ሲቀመጡ አይታለች። እሷ ያሰበችው ሌላ ግንኙነት ያላቸው መስሏት ነበር እንደዛ ስትናገራቸው የነበረው ማለት ነው። ዳግም ደግሞ ብሌንን እንደዛ አቅፎ ሲያባብላት የነበረው ያው እናቷ ስለጠፋች እሷ በጣም አዝናለች፣ በጣም ተጨንቃለች። እናም ደግሞ የገነት አሳዳጊ እናቷ ስልኳ በተደጋጋሚ ብትሞክርም አልሰራ ስላላት ነው እሷ እንደዛ ተጨንቃ የእናቴ ስልክ ከዚህ በፊት እንደዚህ እምቢ ብሎ አያውቅም የሆነ ነገር ተፈጥሮ እንዳይሆን ብላ ጭንቀቷን ስታወራሉ ዳግም ደግሞ ምንም ነገር አይፈጠርም ብሎ አዝኖላት እያባበላት የነበረው ማለት ነው። ያው እሱ እዛ ጋር ያደረገውን ነገር ያውቃል። የብሌንን አሳዳጊ እናት አግቶ የሆነ ክፍል እንዳስቀመጣት ያውቃል። እዚህ ጋር ጸጸቱም አለበት። እናም ደግሞ የብሌንን እንባ ራሱ እያየ ህሊናው በተደጋጋሚ ሲወቅሰው ነው እዛ ጋር እሷን ቁጭ ብሎ ሲያባብላት የነበረው ማለት ነው። ብሌን ከዚህ በኋላ እንዴት አድርጋ እናቷን እንደምታገኝ ወይም ደግሞ እንዴት አድርጋ እናቷን ነፃ እንደምታወጣ ባይታወቅም ግን ደግሞ አሁን ላይ በኃይሉና ሳሚ የሚባሉት የበኃይሉ ቀኝ እጅ ሆኖ የሚሰራው ልጅ የብሌንን አሳዳጊ እናት ገነትን የሆነ ክፍል ውስጥ አስሮ እሷን እያሰቃዩት ነው ማለት ነው። ደጋግማ ብትለምናቸውም እሺ ያላሏትም። ሳሚ ደግሞ እዛ ጋር የብሌን አሳዳጊ እናት ህመም አለብኝ፣ አስም አለብኝ፣ ውሃ ስጠኝ፣ እናም ደግሞ ክፍሉ ራሱ እየሸተተኝ ነው ብላ ብትነግረውም እሱ ደግሞ ሊሰማት አልቻለም ማለት ነው። በስተመጨረሻ ላይ እንዳየነው ገነት ራሷን ስታ ነበር። ክፍሉ አንዳንድ ሽታዎች አሉት። እሱ ደግሞ አስሟን አስነስቶባት ያው ይሄ ነገር ለጤናዋ አደጋ ሊኖረው ስለሚችል እሱ ደግሞ ምንም ነገር ሳይመስለው ነበር ውሃ ራሱ ሳይሰጣት እዛው ክፍል ጥሏት ይሄዱ ማለት ነው። ምናልባት ከዚህ በኋላ ገነት የሆነ ነገር ብትሆን ወይ ደግሞ የሆነ ጉዳት ቢደርስባት ህይወቷ ቢያልፍ ራሱ እዛ ጋር ዳግም የእድሜ ልክ ጸጸት እንደሚሆንበት ግልጽ ነው ማለት ነው። እዛ ጋር ገነት የሱ ወላጅ እናት መሆኗን ባያቅ ራሱ የብሌን አሳዳጊ እናት እንደሆነች ያውቃልና የብሌንን ሀዘን ሲያይ እሷ እንደዛ ስታዝን ወይ ደግሞ ስታለቅስ እናቴ እንደዚህ ሆነች ብላ የሚፈጠረውን ነገር ብታወራው ምናልባት ጸጸቱ እድሜ ልኩንም ላይለቀው ይችላል ማለት ነው። ከዛም በኋላ ገነት የሆነ ነገር ብትሆንና እሱ ደግሞ ከዛ በኋላ ያለውን ነገር ገነት እኮ ትክክለኛ ወላጅ እናት ነበረች፣ አንተ ለ18 ዓመት ሙሉ ስትፈልግህ የነበረችው እናት ነች የሚለውን ነገር ቢነግሩት ምናልባት ዳግም ከዛ በኋላ ራሱን የሚያደርገውን ነገር መገመት አይቻልም ማለት ነው። አሁን ደግሞ ይሄን ነገር ያደረገው ምንም አማራጭ የለኝም በሚል ነው። እዛ ጋር ሳሚ ትክክለኛ ወላጅ እናትህን ማግኘት ከፈለግ ገነትን አግተ የሆነ ክፍል ውስጥ ለተወሰነ ቀን እንድታስቀምጥ እፈልጋለሁ ብሎት የራሱን ወላጅ እናት እንዲያግት አድርጎታል ማለት ነው። መጀመሪያ እሱ የመሰለው እንደውም ከብሌን ጋር ወደ ገነት ቤት ሲሄዱ በቃ እናቱን አወቀች፣ እናቱ ማን እንደሆነች ደረሰበት የሚለው ነገር ነበር። በጣም አስደንግጦት መንገድ ላይ ደውሎ ጠርቶት መንገድ ላይ እሱም በቦክስ ሲመታው የነበረው ማለት ነው። ግን ደግሞ እዛ ጋር እሱ የፈራው ነገር ያለመፈጠሩን ሲያቅ ገነትን አግታትና የሆነ ክፍል አስቀምጣት ብሎታል ማለት ነው። በኃይሉ መጀመሪያ ይሄንን ነገር ሲሰማ የብሌንን አሳዳጊ እናት አሳግቻለሁ ብሎ ሳሚ ሲነግረው እሱ የፈለገው እንደውም እንድትሞት ነው። ለምን ከሷ ጋር እንቸገራለን፣ ለምን ገለናት አንገላገልም ሲለው እዛ ጋር ሳሚ ደግሞ ባቀረበው ሀሳብ ተስማምቶ ነው። ብሌን ባለፈው እሱ ላይ በሰራችው ድራማ ሰላም በጥፊ መታው ነበርና በሱ ነገር በጣም ተናዷል። ሳሚ ደግሞ እዚህ ጋር ለበኃይሉ አንድ የነገረው ሀሳብ ለምን እንገላታለን፣ ብሌንን እናቷን እንደያዝን አስፈራርተን ለምን የሆነ ነገር የምንፈልገውን ነገር ለምን አናሰራ ሲለው እዛ ጋር ደግሞ በኃይሉ በስተመጨረሻ ተስማምቷል ማለት ነው። ያ ማለት ከዚህ በኋላ ብሌንን የሆነ ነገር አድርጎ እንደዚህ አድርጊና እናትሽን እንለቅልሻለን ወይ ደግሞ ያንን ነገር እምቢ ካልሽ አሳዳጊ እናትሽን እንገልልሻለን የሚለውን ነገር ሲነግሯት እሷ ደግሞ ገነት እሷን ለማሳደግ ብዙ ነገር ከፍላለችና የፈለገ ነገር ቢሆን ወላጅ እናቷ ባትሆን ራሱ እንድትሞት አትፈልግምና ያ እነሱ የሚያዟትን ነገር ለማድረግ ትገደዳለች ማለት ነው። በኃይሉ እዚህ ጋር ምን ሊያዛት እንደሚችል ግልጽ ነው። እዛ ቤት ውስጥ የሰላምን ነገር
የሚፈልገውን ነገር ይሄንን ነገር አምጪልኝ እንዲያደርግልኝ ወይ ደግሞ ሰላምን እንዲያደርግልኝ ብሎ የሚፈልገውን ነገር ያሰራታል። ከዛም በኋላ እሷ ደግሞ ያንን ነገር አልቀበልም ካለች እናትሽን እገላታለሁ ብሎ በዛ ነገር ሊያስፈራራት ይችላል ማለት ነው። ይሄ ነገር ደግሞ የሆነው በዳግም ስህተት ነው። ዳግም እዛ ጋር ወላጅ እናቴን አገኛለሁ ብሎ ሳያውቅ መልሶ ወላጅ እናቱን ማገቱ ነው ማለት ነው። ምናልባት ከዚህ በኋላ የብሌንን ስቃይ እያየ ምን ሊያደርግ እንደሚችል አይታወቅም። ምናልባት ገነትን አግቶ የት እንደወሰዳት ትክክለኛውን ቦታ ስለሚያውቅ እዛ ጋር ብሌን ስትሰቃይ እሷ የምታነባውን እንባ አይቶ ራርቶላት እናትሽ እዚህ ነው ያለችው እኔ አይቻለሁ ወይ ደግሞ እኔ ነኝ ያገትኳት ብሎ ራሱ ይቅርታ ጠይቋት እናቷን በዛ መንገድ ነጻ ሊያወጡ ይችላሉ። ለህግ አካላትም ተናግሮ ማለት ነው እንጂ ከዚህ በኋላ አይታወቅም። በኃይሉ እንደሚያወራው ከሆነ ብሌን እዛ ጋር እነሱ የሚፈልጉትን ነገር ብትሰራላቸው ራሱ ከዛም በኋላ ገነትን አይለቋትም፣ እዛው ሊገሏት ይችላሉ ማለት ነው። ያው ምናልባት አይታወቅም። በስተመጨረሻም እንዳየነው ራሷን ስታለች ወይ ደግሞ ለህይወቷም አደጋ ሊኖረው ይችላል። ያው ክፍሉ በጣም ሽታ አለው እያለች ነው። እናም ደግሞ አስሚር ራሱ እያነሳብኝ ነው ብላ ለሳሚ እየነገረችው ነበር ማለት ነው።